ወገኖቼ እጅግ ደስ ስለሚለው ስራችን ጥቂት ልመስክር። እግዚአብሔር ይመስገን። በዚህ ዘመን ያረጀ ቤተ መቅደስ እያደስን ነው። እግዚአብሔር ይመስገን። በዚህ ዘመን እግዚአብሔር ይመስገን የፈረሰ መቅደስ እየሰራን ነው። እግዚአብሔር ይመስገን። በዚህ ዘመን ባለፉት ጥቂት ዓመታት እንደምታስታውሱት በጅጅጋ እንኳን 5 በአላውያን በአረማውያን የተቃጠሉ መቅደሶቻችንን በአንድ ዓመት ውስጥ ሰርተናል። እግዚአብሔር ይመስገን። እግዚአብሔር ይመስገን። የተዘጉ መቅደሶችን ከፍተን በዕጣን ሞልተን ሙጃ የሚሸተውን መክፈት ችለናል። ብዙዎች የተዘጋ እየከፈትን ነው። እግዚአብሔር ይመስገን። ሰው የሌለባቸውን እየጎበኘን ነው። እግዚአብሔር ይመስገን። ለቤተ መቅደስ የጎደለውን እያሟላን ነው። እያስጌጥን እያሸበረቅን ነው። እግዚአብሔር ይመስገን። ይህ ምንኛ ድንቅ ስራ ነው ወገኖቼ። በዚህ ዘመን ያለን ሰዎች እየተመሰገንን ነው። እግዚአብሔር ይመስገን። እኔ ግን ሌላ የጋየ መቅደስ አሳያችኋለሁ። እኔ ግን ሌላ የተራቆሰ መቅደስ አሳያችኋለሁ። እኔ ግን ሌላ የዘመመ መቅደስ አስጎበኛችኋለሁ። እኔ ግን ሌላ የተዘጋበት ደጅ አሳያችኋለሁ። አዎ እግዚአብሔር ይመስገን። ለዚህኛው መቅደስ ብዙ ተግተናል። ግሩም ነው። ግንማ ሌላ የተረሳ መቅደስ አለን። ሌላ የወደቀ መቅደስ አለን። ሌላ የፈረሰ መቅደስ አለን። ሌላ የተዘጋ መቅደስ አለን። ሌላ ሐሩር የበላው መቅደስ አለን። እሱን መቅደስ አሳያችኋለሁ። ምእመናን፣ ስንት ቤተ መቅደሶች እርቃናቸውን ቀርተው ይሆን? ስንት ቤተ መቅደሶች የሚለብሱት አጥተው ይሆን? ስንት ቤተ መቅደሶች የሚያፈስ ጣራ የሻገተ ምሰሶ እንደቀየር ስንቶች ጎርፍ ላይ ያድሩ ይሆን? ስንቶች ከላይ ዶፍ ከስር ጎርፍ እየወረደባቸው ይሆን? ስንት መቅደሶች እነዚህን መቅደሶች አረሳናቸው ይሆን? ስንት መቅደሶች ጋይተዋል። ስንት መቅደሶች ፈርሰዋል። ስንት መቅደሶች አዘመመዋል። ስንት መቅደሶች ጎዳና ላይ ወድቀዋል። ስንት መቅደሶች በረሃብ ምክንያት ጠውልገዋል። ስንት መቅደሶች በዚህ ክረምት ብቻ በብርድ ስንቶች ሞተዋል። የአዲስ አበባን ስታስቲክስ ማየት ትችላላችሁ። እንደውም ይሄ ትምህርት ለክረምትም ይሆናል። ቱቦ ስር የሚያድሩ ስንት ቤተ መቅደሶች አሉ። አባ ከና ሚል ያጡ፣ ብርድ ልብስ የሚያለብሳቸው የተነፈጉ፣ ብርድ አንጀታቸው ውስጥ ሲገባ ቤንዚል እየሳቡ የሚፈርሱ ስንት ሕፃናት ብሔራዊ ቲያትር ቆመዋል። እና መቅደሶች አልጋዩም ልትሉኝ ነው? እና መቅደሶች አልፈረሱም ልትሉኝ ነው? እና መቅደሶች አልተረሱም ልትሉኝ ነው? እና መቅደሶች አላረጁም ልትሉኝ ነው? ወገኖቼ ስለዚህኛው ቤተ መቅደስ ማሰባችን አያስወቅሰንም። ያኛውን ቤተ መቅደስ ግን መርሳታችን ያስወቅሰናልና ነው የተረሳው ቤተ መቅደስ ያልኳችሁ። እዩ በቅዱስ ዮሐንስ አፈወርቅ ዘመን ደሃ ወገናቸውን እየረሱ ልብ በሉ፣ ደሃ ወገናቸውን እየዘነጉ ከእግዚአብሔር ዋጋ የሚያገኙ እየመሰላቸው ቤተ ክርስቲያንን የወርቅና የብር ማከማቻ አድርገዋት ባየ ጊዜ ሊቁ ቅዱስ ዮሐንስ አፈወርቅ ተበሳጨ፣ መንፈሱም ተናደደበት እና ምን አለ መሰላችሁ? የሱን ቃል በቃል ነው ማነብላችሁ። ቁም ነገሩ ደሃ ወገናቸውን ረስተውታል። የእግዚአብሔርን ቤተ መቅደስ ግን በወርቅና በብር መከማቻ አድርገውት ሊበላሽ ደርሶ አይቶታል እና ምን አላቸው መሰላችሁ? እንዲህ አለ፣ ደሃ ወገንህ በረሃብ እየማቀቀ አንተ የጌታን ማዕድ ጠረጴዛ በወርቅና በብር ዕቃዎች ብትሞላው ጥቅምህ ምንድነው? ነገር ግን አስቀድመህ ደሃውን አብላው፣ ደሃውን አጠጣው፣ እንዲሁም አልብሰው ይልና በመቀጠል ማዕዱን መንበሩን በፈለከው መልክ በወርቅም ይሁን በብር አስጊጠው። መጀመሪያስ እዚያ ጋር የወደቀውን፣ መጀመሪያስ እዚያ ጋር የተራበውን፣ መጀመሪያስ እዚያ ጋር የተራቆተውን እሱን መጀመሪያ፣ ከዛስ ከፈለክ በወርቅ ከፈለክ በብር ከፈለክ በእንቁ ከፈለክ በያስፔድ በፈለከው አስጊጠው አለ። መጀመሪያ ግን ያኛውን መቅደስ አትርሰው። እንደውም ይቀጥልና ለጥሙ ጠብታ ታክል ቀዝቃዛ ውሃ እንኳን ሳትሰጠው የወርቅ ጽዋን ስጦታ አድርገህ ለእግዚአብሔር ታመጣለታለህ ይላል። እዚያ እኮ ጠብታ ውሃ አጥቷል። አንተ ግን ለእግዚአብሔር የወርቅ ጽዋ በማምጣትህ በጣም ደስ የምታሰኘው ይመስልሃልን? ይልና ደሃ ወገንህ አካሉን የሚሸፍንበትን እራፊ ጨርቅ ለደሃ ወገን ነፍጋው፣ መንበሩን ግን በወርቅ ግምጫ ጨርቅ በማስጌጥህ ከጌታ ዘንድ የረባ ዋጋ አገኛለሁ ብለህ ታስባለህ። እንዲህ በማድረግ አምላክህን በስጦታ ልትሸነግለው ትፈልጋለህ ይላል። ምን ማለት ነው? እዩ እዚያ ጋር የወደቀው ደሃ ወገንህ እሱ ራሱ አንዱ የክርስቶስ አካል ነው ይላል ሲያብራራ። ምክንያቱም ብራብ አበላችሁኝ ወይ? ራሱን ብጠማ አጠጣችሁኝም ወይ?
ራሱ ብታረዝ አላለበሳችሁም ወይ? ድሃውን እኔ እያለ አካሉ ካደረገ ይላል። እዚህ በወርቅ ሐር ያስጌጥከውን ስጋ እዛ ጋር አራቁተዋልና እዚህም እዚያም አልብሰው። እዚህ ያከበርከውን ስጋ እዛ ጋር ለምን አራቆትከው? ያንንም ስጋዬ ይሄንንም ስጋዬ ይለዋል እኮ። ታዲያስ በዚያ በኩል አራቁተዋል፣ በዚህ በኩል ግን አክብረዋል። እግዚአብሔር በዚህ ደስ የሚሰኝ ይመስልሃል ብሎ ነው የሚወቅሳቸው። የተወደዳችሁ ኦርቶዶክሳውያን አስቀድመህ ድሃ ወገንህን አስበው፣ መግበው፣ አልብሰው፣ ከዚያም ስጋውንና ደሙን ባህር ጨርቅ አክብረው። በዚያ ያከበርከውን በዚያ ታራቁተው። ይህን ስጋዬ እንዳለው ያንን ደግሞ አካሌ ብሎታልና ይለዋል። የተወደዳችሁ ኦርቶዶክሳውያን አያችሁ፣ የተረሳውንም መቅደስ አስታውሰው፣ ይሄንንም ደግሞ አክብረው። ያንን ዘለኸው ይሄን ብቻ ብታደርገው አምላክህ ደስ የሚሰኝብህ አይምሰልህ፣ ወይም በስጦታ ልትሸነግለው አትፈልግ ነው የሚለው። ይሄንን እያከበርክ ያኛውንም አትርሳው፣ ያኛውን ሳትረሳ ይሄንንም አክብረው። ኦርቶዶክሳውያን እስኪ የምር እንነጋገር። እንደ ክርስቲያን እንደ ኦርቶዶክሳውያን ድግሶቻችን፣ ሰርጎቻችን፣ በዓላቶቻችን የቤተ ክርስቲያን ድግሶቻችን እንኳን ሳንቀር እስኪ እንነጋገር። የምንጠራቸው ሰዎች፣ የምንሰጣቸው የፊት ወንበሮች፣ ከተዘጋጀው ማዕድ እፍታውን ከላይ የምናወጣላቸው እነማን ናቸው ወገኖች? እስኪ የምር እንነጋገር። እርግጠኛ ነኝ ክርስቶስ ማግኘት እፈልጋለሁ፣ ለክርስቶስም ስጦታ መስጠት እሻለሁ እንደምትሉ አስባለሁ ወገኖቼ። የድግሶቻችሁን፣ የሰርጎቻችሁን፣ የምርቃቶቻችሁን፣ የበዓላቶቻችሁን፣ የልደትና የክርስትና በዓላችሁን፣ የልጆቻችሁንም በዓል እንኳን ሳይቀር ተውቴን ሙት ዓመትና ተስካር እንኳን ሳይቀር የፊት ወንበሩ ለክርስቶስ ነው የሚለቀቀው። ለክርስቶስ የፊት ወንበር ሲለቀቅ ምን እንደሚሆን ታውቃላችሁ? እንዲህ ይላል የእግዚአብሔር ቃል፣ ላንብብላችሁ። ግብዣ ባደረክ ጊዜ ድሆችንና ጉንድሾችን፣ አንካሶችን፣ እውሮችንም ጥራ፣ የሚመልሱት ብድራት የላቸውምና ብፁዕ ትሆናለህ፣ በጻድቃን ትንሣኤ ይመለስልሃልና ይላል። ወገኖቼ ግብዣ ባደረጋችሁ ጊዜ የፊት ወንበሩ የድሆች ነው፣ የፊት ወንበሩ የምስኪኖች ነው፣ የፊት ወንበሩ የጉንድሾች ነው፣ የፊት ወንበሩ የተራቡት ነው። ቅድሚያውን እንግዲያው ስለ ክርስቶስ ነው የምትሰጡት። ለማን ነው የምትሰጡት ወገኖቼ? እውነት እንነጋገር ከተባለ ክርስቶስማ በዘበኛ ይባረር የለ በዚህ ዘመን። እውነት አሰብ በራችንን እንዘጋና እኛን የመሰሉትን እንጠራና አንጥራ እያልኩ አይደለም። እኛን የመሰሉትን እንጠራና ክርስቶስስ በር ይዘጋበታላ፣ በዘበኛ ይባረራላ። እውነት አሰብ እንደው ራሳችንን እንየው። አስከፋዋችሁ ይሆን? በዘበኛ ይባረራላ፣ ክርስቶስማ በር ይዘጋበታላ። ወገኖቼ በክንፉ ጥላ ስር ያሳረፈንን አምላክ እውነት እንነጋገር ከተባለ ክርስቶስንማ በፀሐይ አስመትተነው የለ? ፀሐይ ላይ አናሰጣቸው። እነሱ እኮ ክርስቶስ እኮ ናቸው። በፀሐይ ላይ ያሰጣችሁታል። እጅግ ይደንቃል። በከበረው ዙፋን ላይ ያስቀመጠንን ጌታችንን ድንጋይ ላይ አንጥፈነዋል። እቅጩንማ እንነጋገር። ከዋናው ማዕዳችን አባረነው፣ ፍርፋሪ እንኳን ነፍገነዋል። በድብድብ የሚበሉት በሽሚያ የሚያገኙት አንዳንዴ እየተደባደቡ እንኳን ደማቸውን አፍስሰው የሚሄዱበት አይደለ? ድግሶቻችን፣ ሰርጎቻችን። የታል ክርስቶስ? ያማረውን ለምለም መስክ ያሰማራንን ጌታ እውነት እንነጋገር። ስለ ቃሌና ስለ ድፍረቴ ይቅርታ አድርጉልኝ። ሶፍት የተቀላቀለበት አይደለም እንሰጠው ነው አይደለም። የጋጥነውን አጥንት አይደለም እንወረውረው። እንደው ይቅርታ አድርጉልኝ፣ እንደ ውሻ አላደረግነው። የታል ክርስቶስ? የታሉ ድሆች? የታል ያ መቅደስ? የታል ይሄ ህይወት? የታል ይሄ ክርስትና? እውነት ነው ውሸት ነው የምንኖረው? አልተረሳም፣ አልተተወም፣ አልተባረረም። እመኑኝ። ደግሞም ታውቃላችሁ በዚህ ዘመን ትርፍራፊ እንኳን ያለ ዋጋ ማግኘት አስቸግሯል። ትልልቅ ሆቴሎች ትርፍራፊን እንኳን ለድሃ በገንዘብ መሸጥ ጀምረዋል። ምን ማለት ነው? የፊቱ ወንበር ከክርስቶስ ተባሯል። እውነት እንነጋገር ከተባለ እንዲህ አይደል እየኖርን ያለ? አልተረሳም ክርስቶስ? ሲተርፍ የምንሰጣቸው፣ ሲሻግት የምንወረውርላቸው፣ ቅራሪውን የምንጥልላቸው አይደለንም? ምን ብዙዎቻችን። እንደውም ሊቁ ቅዱስ ዮሐንስ አፈወርቅ ዳግመኛ እንዲህ ይላል፣ በረከቱ ትደርብንና በሞቴ ስሙኝ። እንዲህ ይላል፣ አንተ ከተገቢው በላይ ትመገባለህ። እየሰማችሁት ነው? እንዳይከፋችሁ። ቢከፋችሁስ እውነት ከመነገር ወደ ኋላ ይባላል። እንድንሰራው እኮ ነው። እውነት አሰብ ከጾም ጋር አላልኳችሁ? ከምን ጋራ? ከጾም ጋራ አብሮ የሚወሰድ አላር አንዳንዴ ጨጓራ እንዳይነካ እያሉ አብሮ የሚሰጡ ከጾም ጋራ። አንተ ከተገቢው በላይ ትመገባለህ። ክርስቶስ የሚያስፈልገውን እንኳን አልበላም። አንተ የተለያዩ ኬኮችን ትበላለህ። ክርስቶስ የደረቀ የዳቦ ቁራሽ እንኳን አልበላም። አንተ የተጣራ የወይን ጠጅን ትጠጣለህ። ነገር ግን እርሱ ቀዝቃዛ ኩባያ ውሃ እንኳን
አልሰጠኸው። አንተ በለሰለሰና በተለበጠ አልጋ ትተኛለህ፣ ነገር ግን እርሱ በውጭ ሆኖ በቁር ያልቃል። አንተ ለክርስቶስ የሆኑትን ገንዘቦች ሁሉ ጨርሶ ወስደሃል። ለምን መሰላችሁ? ከነዚህ ከታናናሾቹ ለአንዱ ስላላደረጋችሁ ለኔ ያላደረጋችሁም ስላለ እኮ ነው። የወደቀውን ረግጠ የገባው እኮ ክርስቶስ ነው። ለኔ ያላደረጋችሁም ምእመናን ማንንም መውቀስ አይደለም። በዚህ ትምህርት ያላቸውን ለማሳፈር ፈልጌ አይደለም ወገኖቼ። ባለጠግነት በራሱ የሚነቀፍ አይደለም። እንዲህ አይነት ትምህርት ስናስተምር ባለጠጎችን የነቀፍን እንዳይመስላቸው። ባለጠግነት በራሱ የሚነቀፍ አይደለም ይላል ሊቁ አውግስጢኖስ። ይልቁንም አብርሃም ባለጠጋ ነበረ ይልና ደሃውን አልዓዛርን ከማቀፍ ግን ባለጠግነቱ አልከለከለውም ይልና ሁለቱም አብርሃምም ደሃው አልዓዛርም በጌታ ፊት ባለጠጎች ነበሩ ይላል። ኢዮብ ባለጠጋ ነበር። ባለጠግነት የሚነቀፍ አይደለም። ባለጸግነትን የምናወግዝም ይመስላችኋል? አይደለም ምእመናን። እና ከእንግዲህም አሁን ስናገር ያንን እየነቀፍኩ እንዳይመስላችሁ፣ ጉርለታችንን እንድንሞላ እያሳሰብናችሁ ነው። እንደ እውነት እንነጋገር ከተባለ ያንዳንዶቻችን እኮ መኪና ቤት አላት። እውነት አሰብ የመኪና ቤት ማደሪያ አለ የለም? አዎ። ለክርስቶስ ግን አሁንም ድረስ ቤት ተነፍጎታል፣ ቤት የለውም። ለአንዳንድ መኪኖቻችን እኮ አቡጀዲ ጨርቅ የሚለብሱ ያማረ ልብስ ለብሰው የሚኖሩ መኪኖች አሉ። ብዙ የክርስቶስ መቅደሶች ግን ልብስ አጥተው ተራቅተው በውርጭና በብርድ የሚያልቁ አሉ። የኛ ቁም ሳጥን በቅያሪ ልብስ ተጨናንቋል። ምናልባት ልብስ ለመቀየር ጠዋት እኮ 5 እና 10 ደቂቃ ስናወጣ ስናወርድ፣ ከዚያም ደግሞ የሰራተኛይቱ እዳ ይሆናል ረፈድፈድ ሲል። የልብሳችን ክምር እንዴት ብዙ ነው። በቁም ሳጥን የተጨናነቀ አለፍም ሲል እኮ እሱ ሲያረጅና ሲጠበን እንኳን ለድሃ የማይሰጥ እኮ ብዙ አለ። ልዋጭና ቅያሪ ዕቃ የምናስገባበት አሁን ግፍ እየተሰራ አይደለም ወገኖቼ? ድሃው ፀሐይና ብርድ ይፈራረቅበታል። አንዳንዶቻችን ግን ሞዴል መኪናዎችና ሞዴል ልብሶች እያፈራረቅ ኖረናል። ታዲያ ክርስቶስ ይታል? ከዕለታት አንድ ቀን ለመቅደስ የምንሰጠው ብር፣ ያውም ደጅ ተጠንተን የምናመጣው ገንዘብ። ተው እንጂ ምእመናን። ድሆች እኮ በዚህ ዘመን የሚደርቡት ብርድ ልብስ አጥተዋል። እኛ በብራንድ ተጨናንቀናል። ድሃው ክርስቶስ ከዋናው ማዕድ ተገፍትሯል። አንዳንዶቻችን ግን መጀመሪያ ስታርተር፣ ከዛ ዋናው ምግብ፣ ከዚያ ደግሞ ዴዘርት። አቤት ጉዳችን! ባለፈው እንዳልነው የአንዳንዶቻችን ምግብ በጣም አስቀን ይሆናል። ጥሩ ሳሊ ያሸበረቀው ሸራም መስሏል። በልኩና በመጠኑ መኖር አቅቶናል። ፍርፋሪ እንኳን ማግኘት ተስኖታል ወገኖቼ። ታዲያ ይሄን ሁሉ ከተነጋገርን በኋላ በረሃብ ምክንያት ክርስቶስ በረሃብ ምክንያት ለሞት ከተቃረበ በጌጣጌጥ ያሸበረቀ እኛ ምናችን ነው ወገኖቼ? እርግጠኛ ነኝ ለጌታችን ለተወደደ መድኃኒታችን ስጦታ ስጡ ብላችሁ ሁላችሁም እጃችሁ እንደምታወጡ አምናለሁ። እውነት አሰብ ግን አሁን ያልኳችሁን በማድረግ ለክርስቶስ እንስጠው። መጽሐፍ ቅዱስ እንዲህ ይላል፣ እግዚአብሔርን በሞቴ ስሙኝ፣ እግዚአብሔርን እንፈራለን ለሚሉት ሴቶች እንደሚገባ መልካም በማድረግ እንጂ በሹሩባና በወርቅ ወይም በእንቁ ወይም ዋጋው እጅግ በከበረ ልብስ አሸለሙ ይላል እግዚአብሔር ቃል። እህቶቼ እናቶቼ፣ በመልካም ማድረግ ተሸለሙ፣ በልክና በመጠን ኑሩ። ወርቅና እንቁ በማድረግ ያጌጠ ልብስ በመጫማት በማድረግ በመልበስ ድሆችን አታስቀሩ። በልኩና በመጠኑ ኑሩ ነው እኮ የሚለው። ይልቁንም መልካም በማድረግ በትሩፋት ታጌጡ ዘንድ ውደዱ ነው የሚለው። ይሄ ትሩፋት ምንድን ነው? ልጆችን በመልካም ማስተዳደር፣ እንግዶችን መቀበል፣ የቅዱሳንን እግር ማጠብ፣ በክርስቶስ ምዑዛት መሆን። በዚህ በትሩፋት አጊጡ፣ መልካም በማድረግ አሸብርቁ እንጂ ልከኛ ሁኑ። መጽሐፍ ቅዱስ እንዲህ ይላል፣ በልብስ ጌጥ አትታበይ፣ በከበርክበት ወራት ራስን አታኩራ ይላል። ስንቶች ኩሮዎች ሆን በልብሳችን ምክንያት ኮራን። ባጌጥ ነው ሀብል ተመጻደቅ፣ በተጫማ ነው ጫማ እቻ ፈራት ትንካኛል። በምንነዳው መኪና ደሃውን መስታወቱን ዘጋንበት፣ ስቲከር ለጠፍንበት፣ ክርስቶስን አባረር ነው። የክርስቶስ አድራሻው የት ነው ካላችሁኝ፣ በደሃ ወይም በእንግዳ ሰው ነው። ደግሞ አለው በደሃ ወይም በእንግዳ ሰው። አንድ ሊቅ የተናገረው ላንብብላችሁ። ክርስቶስ ዘወትር ወደኛ የሚመጣው በደሃ ወይም በእንግዳ ሰው ነው። ክርስቶስን እንኳን ደህና መጣ ማለት ከፈለጋችሁ ቢያንስ አንድ ደሃ ይኑራችሁ መታጎርሱት፣ አንድ ደሃ ይኑራችሁ መታለብሱት። አንድ ደሃ እንኳን ደህና መጣ በሉት።
ክርስቶስን አባ ቢሾይ ትዝ አይላችሁ? እግዚአብሔር እገለጥልሃለሁ አለው ይላል። ባጭሩ ታሪኩን ላሳጥረው ሰዓቴ ስላለቀ እገለጥልሃለሁ አለው ይላል። ለሕዝቡ ሁሉ አወጀ። እግዚአብሔር በተራራው ላይ ይገለጣል ብሎ ነገረ። ሕዝቡ ሁሉ ወደ ተራራው ተመመ። ተራራው ላይ ከመውጣታቸው በፊት ግን ተራራው ግርጌ፣ ተራራው ስር ግን አንድ ድሃ ተቀምጦ ነበር። ወዴት ነው የምትሄዱት ይላቸዋል። ዛሬ እኮ የተወደደ ክርስቶስ እኮ በተራራው ላይ ይገለጣል ብሎናል ይሉታል። ባካችሁ እኔም ጌታዬ ልየው ባካችሁ ሰዱኝ እያለ ይማጸናቸዋል። እነሱስ ክርስቶስን ለማየት ወደ ተራራው ግስጋሴ። ከዛስ ተከማቸ ሕዝቡ። ልክ እዚህ ጉባኤ ላይ እንዳለው ተከማቸ። ማንን ጠበቃ? ክርስቶስ ይመጣል ብሎ ካሁን መጠበቅ ያዘ። መጨረሻ ላይ ደካማ የሆነው በጸሎት የበረታው አባ ቢሾይ እንደነገራቸው የእግዚአብሔር መገለጥ በተራራው ላይ ሊያይ ወደ ተራራው ግርጌ ሲደርስ አንድ ድሃ ተቀምጧል። ሰውን ሁሉ እንደለመነው አሁንም አባ ቢሾይ ለመነው። ባካ አባቴ ሆይ ክርስቶስን ማየት እፈልጋለሁ፣ ባካ ውሰደኝ አለው። አባ ቢሾይም በርከክ አለ። በሽምግልና ጉልበቱ በጃጀ ጉልበቱ በርከክ አለና ድሃውን ምን አደረገው? ተሸከመው። ስዕሉ እንደዚህ ታገኙታላችሁ። አባ ቢሾይ ምዕመናን ስንት ድሆችን ተሸክመን አሻግረናቸው ይሆን? ቀን አላልፍ ያላቸው፣ ዘመን የጨለመባቸው፣ ጉልበት የከዳቸው፣ ገንዘብ የራቃቸው፣ ጤና ያጡትን የተሸከምናቸው ሰዎች አሉ። ስንቶች እቺን ሀገር ተሸክሞ ተጥለው ይሆን? የምትሸከሙት በርከክ የምትሉለት አለ። የምትሸከሙት እንጃ። ተሸከሙ በርከክ ብሎ ተራራውን ሊወጣ። ከዛ ይዞት ወጣ። የሚገርመው ይታል ይሉታል። መጨረሻ ላይ ጌታችን ለአባ ቢሾይ እንዲህ አለው፣ ይሄ ሰው ሁሉ እኔን ለማየት ወጥቷል፣ እኔ ግን የነበርኩት በአባ ቢሾይ ከሻ ላይ ነበር። ማን ነበር? ክርስቶስ። ደሃው እኮ ለካ አባ ቢሾይ ነው ተሸክሞት የሄደው። ክርስቶስን ማግኘት ትፈልጋላችሁ? ይሄው እዛ ጋር ወድቆላችኋል። ይሄው መንገድ ላይ ተሰጥቶላችኋል። ይሄው የሚበላው አትወድቆላችኋል። ይሄው የሚለብሰው አትወድቆላችኋል። አልብሱት፣ ክርስቶስን ታለብሱታላችሁ። አጉርሱት፣ ክርስቶስን ታጎርሱታላችሁ። እግዚአብሔርን ማግኘት ከፈለጋችሁ እንግዳ ሰው ይኖራችሁ፣ እግሩን እጠቡት፣ ሳሙት። ቢያንስ አንድ ሰው ይኖራችሁ፣ ጎብኙት። ኑሮ ማለት ይሄ ነው። ሌላው ከዚህ ጋር ተጨማሪ ነው። በኋላ ታደርገዋለህ።